መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና በፈቀረን በልዑል እግዚአብሔር ፍጹም ሰላም እንደምን ለይሳት ደረሳችሁ። እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ዛሬ የምንማማረው አራተኛው የዐቢይ ጾም ሳምንት መጻጉዕ ተብሎ ይጠራል ማለት ነው። መጻጉዕ ማለት የወደቀ በሽተኛ ማለት ነው። ይህ ሳምንት ታዲያ መጻጉዕ መባሉ ስለምንድን ነው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት ሙሉ በአልጋው የነበረውን በሽተኛውን ሰው ተነስተህ አልጋህን ተሸክመ ሂድ ብሎ በአምላካዊ ቃሉ የፈወሰበትን ያንን የሚታሰብበት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ታሪኩን እንመለከታለን። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናኛቸውም ካለበት ደዌ ጤናማ ይሆን ነበረ። 38 ዓመት የታመመ አንድ ሰው ነበረ። ኢየሱስ ይህን በሽተኛ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸከመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይለናል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሰው ሁሉ በሥጋም ሆነ በነፍስ ታሞ ነበረ። እርሱ ወደዚህ ዓለም የመጣው እዚህ በሽታችን ሁሉ ሊያድነን ነው። ወደኛ ከመጣ በኋላ ስለመጣበት ዓላማ እንዲህ በማለት ተናገረ። በሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ይላል። ወንጌላዊ ቅዱስ ዮሐንስ ይህንን ሁኔታ የገለጸው እንዲህ በማለት ነበረ። በሽተኞችና ዕውሮች አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ይለናል። የዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ ማለት ነው። እነዚህ ሁሉ በሽተኞች በዚያች 5 መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ይጠባበቁ የነበረው ምንድነው ካልን የጌታ መልአክ ወርዶ ጸበሉን ሲያናውጸው ቀድመው ወደ ውሃው ገብተው ለመዳን ነበረ። ስለዚህ ሁሉም መዳናቸውን በተስፋ ይጠባበቁ ነበረ። ነገር ግን ይህ በአልጋ ቁራኛ ተይዞ የነበረው ራሱ ተነስቶ ወደ ውሃው መግባት ስለማይችል፣ መቆም መቀመጥ ስለማይችል፣ ተሸክሞ ሊያደርሰው የሚችለው ሰው ስላልነበረው መዳን መፈወስ አልቻለም ነበረ። ጌታ ሆይ አለ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ እንደምናገኘው ሰዎች በብዙ ቦታዎች ላይ አጥብቆ የሚሹ ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ እርዳታ ነው። ልትድን ትወዳለህን ሲለው ጌታችን እርሱ ያድነኛል ብሎ አምኖ አዎ እፈልጋለሁ ሳይሆን ያለው የሚያስገባኝ ሰው የለኝም ነው ያለው። ዛሬም በዘመናችን ብዙዎቻችን የምንፈልገው የሰዎችን እርዳታ ነው። የሚያበላ የሚያጠጣ፣ የሚያለብስ መጠለያ የሚሰጥ፣ ስራን የሚባርክ የሚፈውስ፣ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና
መታመኛችንን ሁሉ በሰዎች ላይ ስላደረግን ዛሬም ብዙዎቻችን ከሕመማችን ልንድን አልቻልንም። ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን ያንድን ጎልማሳ ሰው ፈርጣማ ክንድ ስለነበረ ለ38 ዓመት ሙሉ ሊድን አልቻለም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን የሚሻል መሆኑን ደግሞ ቅዱስ ዳዊት በመዝሙር 72 ቁጥር 28 ላይ እንዲህ ይለናል፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እርሱ ነው ይለናል። ሰው የሚድነው በእምነት ብቻ ሳይሆን በሥራ ጭምር ነው። በእውነት የምናምነውን የምንኖር ሰዎች ስንቶቻችን ነን? እምነታችንን በሥራ የምንገልጽ ስንቶቻችን ነን? አታድርጉ የተባለውን ነገር ሳናደርግ የምንኖር ስንቶቻችን ነን? 10ቱን ትእዛዛት የምናከብር ስንቶቻችን ነን? ስንቶቻችን የተራበ አብልተን፣ ስንቶቻችን የተጠማ አጠጥተን የሆነ እግዚአብሔር ሰዎች? ሥራ ማለት ይህ ነው። ስለዚህ ማመን ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከሥራ የተለየ እምነትም ደግሞ እንደዚሁ የሞተ ነው ይላል ያዕቆብ 2:26 ላይ ማለት ነው። ስለዚህ ሥራና እምነት የማይለያዩ ናቸው። ዛሬ በሕመም ውስጥ ያለን፣ በበሽታ ውስጥ ያለን ሰዎች ሁላችንም ልንድን ያልቻልነው ስለምንድን ነው የሚለውን ራሳችን ልንጠይቅ ያስፈልጋል። ለምንድን ነው ልንድን ያልቻልነው? መታመኛችንን ሰው ስላደረግን። ለምንድን ነው መዳን ያልቻልነው? ኃጢአታችንን በደላችንን ሁሉ ተናዘን ንስሐ ስላልገባን። ለምንድን ነው ልንድን ያልቻልነው? እምነታችንን በሥራ መግለጽ ስላልቻልን ነው። ስለዚህ ዛሬ በሕመም ውስጥ ያለን ሰዎች ንስሐ ልንገባ ያስፈልጋል። ዛሬም በየጸበል ቦታው የምንሄድ ሰዎች ብዙዎች አለን። ጸበል ከጸበል ምናበላልጠን ብዙ ሰዎች አለን። እግዚአብሔር ቤተሰቦች በአጠገባችን ጸበል ሞልቶ የከሌን ጸበል ሞክረው የሚካኤልን ጸበል ሞክረው ይሆን፣ እዛ ያለው ጸበል ያድናል አሉ፣ እዛ ሄጄ ሞክረው ይሆን እያለን የምናበላልጥ ሰዎች አለን። ይህ እምነታችን ምን ያህል ጎደሎ መሆኑን የሚያሳየን ነው። ካመንበት አጠገባችን ያለው ጸበል የማያድነን ምክንያት የለም። ካመንበት የትኛውም ደብር ላይ ያለው ጸበል እኛን የማያድንበት ምክንያት የለም። እምነታችንን በእግዚአብሔር ላይ እናድርግ። ዛሬም ቢሆን እምነታችንን በእግዚአብሔር ላይ ካደረግን ማንም ያጥምቀን ማን? ጸበሉ እኛን ያድነናል። እግዚአብሔር አምላክ ፈውስን ይልክልናል። እግዚአብሔር ቤተሰቦች አለበለዚያ ግን 38 ዓመት ሙሉ ሲሰቃይ እንደነበረው ሰው ዛሬም እኛ ስንሰቃይ እንኖራለን። ከሕመማችን ከስቃያችን ሁሉ እግዚአብሔር አምላክ በቃችሁ ይበለን፣ ፈውሱን ይላክልን። ኃጢአታችንን በደላችን ሁሉ እንድንጥል እሱ አምላካችን ይፍቀድልን። እስካሁን አሳጥቦ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።